በሕፃንነቱ ሄነሪ በሌሎች ልጆች ዘወትር ይበደል ነበር። የተወሰኑ ልጆች የሚወደውን መጫወቻ በሰበሩበት ጊዜ አባቱ ሄነሪን ደካማ ብሎ ጠራው። በአሁኑ ጊዜ አዋቂው ሄነሪ ሙሉ በሙሉ የትዝታ ማጣት አጋጥሞት በውሃ ታንከር ውስጥም ይነቃል። ኤስቴሲያ ታንከሩን ባዶ አድርጋው እንዲሁም የትዝታ ማጣቱና የመናገር ችሎታውን ማጣቱ የተለመደ እንደሆነ ከመግለጿ በፊት የራሱን ስምም ትነግረዋለች። በመቀጠል ሄነሪ የግራ እጁና የግራ እግሩ ግማሹ እንደተቆረጠ አይቶ ነገር ግን ኤስቴል በእነሱ ምትክ የሚሆኑ የረቀቁ ሰው ሰራሽ አካላትንም ሰጠችው። አንድ ማሽን አካላቱን አጣብቆት ኤስቴልን በአዲሱ እጁ ላይ ፍሬ ስታስቀምጥ እሱም በቀላሉ ይጨምቀዋል። በመቀጠል ኤስቴል እሷና ሄነሪ ተጋብተው እንደነበረ ነገር ግን እሱ የስራው አድናቂ እንዳልነበር ትገልጣለች። ኤስቴል እወድሃለሁ እያለችው ሄነሪ የድሮ ጋብቻ ቀለበቱና የተወሰኑ ልብሶችም ተሰጠው። አዲስ ድምፅ ሊሰጡት ስለፈለጉ ሁለት ሌሎች ሳይንቲስቶች ኤስቴልን አግዘው ሄነሪን ከሌላ ማሽን ጋር ወደሚያገናኙበት ሌላ ክፍል ወሰዱት። እንዳለመታደል ሆኖ ኮምፒውተሩ የደህንነት ጥሰት መኖሩን ሲያውጅ ሂደቱ ተቋርጦ በድንገት በሩ ተፈንቅሎ ሲወረወር ይህም የአንደኛውን የሳይንቲስት ሕይወት አጠፋው። በመቀጠል የቅጥር ነፍሰ ገዳዮች ቡድን ወደ ክፍሉ ዘልቀው በመግባት ቡድኑን በመሳሪያ ደቅነው እንዳይንቀሳቀሱ ከማድረጋቸው በፊት ሁሉንም ማሽኖች ላይ ይተኩሳሉ። የቅጥር ነፍሰ ገዳዮቹ መሪ አካን ገብቶ የሄነሪን አካል ወደዚህ ላብራቶሪ ያመጣው እሱ እንደነበር ይገልጣል። ኤስቴልን አግባብ ባልሆነ መንገድ እየዳሰሰ አካን ሌሎች ሳይንቲስቶች ሄነሪ ሲመጣ የነበረበትን ሁኔታ እንዲገልጹም ያደርጋል። አካላቱ ጎርለው ብቻ ሳይሆን ቅሉ ተጨፍልቆ አይኖቹ ወጥተውና የታችኛው መንጋጋውም ጠፍቶ ነበር። ይህ ማለት የሄነሪ የመጀመሪያው የሰው አካል እንደ ሳይቦርግ ወይም ከፊል ሰው ከፊል ማሽን እንደገና ተገንብቷል ማለት ነው። በድንገት አካን ሳይንቲስቱን ወደ ላይ እንዲንሳፈፍ ለማድረግ የስነ አእምራዊ እንቅስቃሴ ኃይሉን ተጠቅመው እሱን ለመግደል በጩቤ ደጋግሞን ቆረጠው። ኤስቴል በድምፅ ማጉያዎች ላይ በጣም ከፍተኛ ሙዚቃ ለማጫወት አጋጣሚውን ስትጠቀም ይህም ጠላቶችን አስደንግጦ ከሄነሪ ጋር ወደ ሌላኛው ላቦራቶሪ ለመሮጥም እድል ሰጣት። በመቀጠል ኤስቴል የወለል ንጣፍ ነቅላ ሁለቱም ለማምለጥ ወደ አየር ማስገቢያ ውስጥ ይወርዳሉ። በመጨረሻም ኤስቴል ሄነሪ የአየር ማደሪያውን ክዳን እንዲመታ ወደሚያደርግበት ጨለማ ቦታ ደርሰው ይህም በሬሳዎች ወደ ተሞላ ማቀዝቀዣ ውስጥ እንዲወጡ አደረጋቸው። ኤስቴል አካን ስራዋን ከሰረቀ እነዚህ ሬሳዎች ከሞት ተነስተው ሰራዊቱን እንደሚያቀናጁ ታስረዳዋለች። ሁለቱ ኮሪደር ደርሰው ሄነሪም ወደ ድንገተኛ መውጫ ቸኩሎ ነገር ግን ሲከፍተው በአውሮፕላን ላይ እንዳሉም ይረዳል። እንዳይወድቅ በሩን ይዞ ለመቆየት ችሎ ኤስቴልም እሱን ወደ ውስጥ መመለስ ነበረባት። ፓዶች ወደሚገኙበት ምሰሶ በመሰላል ወርደው ነገር ግን ሳይንቲስቱ በአንደኛው እያመለጠ እንደሆነ ይረዳሉ። ኤስቴል ሄነሪ ሌላኛውን ፖድ እንዲወስድ ስታደርገው ነገር ግን እሱ አብረው እንድትመጣ ማሳመናት። ፓዱ በሚያስፈራ ፍጥነት ደመናዎችን አልፎ ወድቆ ስለዚህ ፓራሹቱን በሚከፍቱበት ጊዜ በጣም በፍጥነት እየሄዱ ነበር። ፓዱ በድልድይ ላይ ሲከሰከስ ኤስቴልም የተጎዳች ሲሆን ሄነሪ ለማምለጥ ከመሞከሩ በፊት እያነሳት ነገር ግን በፍጥነት በቅጥር ነፍሰ ገዳዮቹ ተከበቡ። ኤስቴል ሄነሪ እንዲታገላቸው ስትጠይቀው እሱ የተወሰኑ ሰዎችን ለመምታት ችሎ ነገር ግን ዩሪ ከመታው በኋላ መኪና እንዲገጨውም ገፋው። ቅጥር ነፍሰ ገዳዮቹ ኤስቴልን ሲይዟት ዩሪ ሄነሪን አሳዶ ከድልድዩ ሲወረውረው ይህም መኪና ላይ እንዲያርፍና የጎዳና መብራቶችን እንዲሰብርም አደረገው። የመኪናው ጩኸት የፖሊስ ትኩረት ሲስብ ስለዚህ ሄነሪ ለመሸሸግም ይቸኩላል። በቅርቡ ቅጥር ነፍሰ ገዳዮቹ መጥተው ፖሊሱን በጥይትም ገለውት ሄነሪ በኮንቴይነር ለመሮጥ እድል እስኪያገኝ ድረስ በመኪኖች ስር ተስቦ እዚያም የመኪና የፊት መስታወት መጥረጊያም ይሰብራል። አንድ ቅጥር ነፍሰ ገዳይ ወደ ኮንቴይነሩ ሲገባ ሄነሪ ሰውየው ሞቶ እስኪወርቅ ድረስ ወቅቶት መሳሪያውንም የነጠቀው ሲሆን ሌሎቹ ቅጥር ነፍሰ ገዳዮች ከውጪም ተኩስ ይከፍታሉ። ስለዚህ ሄነሪ ከለላ ይዞ እስኪያቆሙ ይጠብቃል። በመቀጠል የመኪናውን ሞተር አስነስቶ ማፋጠኛውን ተጭኖ ለማቆየት ዱላ ሲጠቀም ስለዚህ ተሽከርካሪው የቅጥር ነፍሰ ገዳዮቹን ትኩረት ለመስረቅ ከኮንቴይነሩም ወጣ። ሄነሪም ተከትሎት ሊጠቀምበት የሚችለውን ተሽከርካሪ ለመፈለግ መሮጥ ከመጀመሩ በፊት የተወሰኑ ሰዎችን ተኩሶም ገሎ ሆኖም ግን በመኪና የተገጨ ሲሆን በድንገት ሌላ ተሽከርካሪ ያኛውን መኪና ሲገጨው ይህም ሄነሪንም ነፃ አደረገው። ሹፌሩ ጂሚ የሚባል ሲሆን እሱም በፍጥነት ቅጥር ነፍሰ ገዳዮቹን ተኩሶም ይጥላቸዋል። ሄነሪን ለመርዳት እዚያ እንደመጣ ተናግሮ እሱ ሳይበርግ እንደሆነ ያውቃልና ይህንንም ጊዜ ለ3 ዓመታት ሲጠብቅ እንደነበር ይጠቅሳል። በጂሚ መኪና አብረው እየሄዱ ለሄነሪም ከደረት ጋር የሚያያዝ መሳሪያ ሰጠው። ፈጣን ፍተሻ ሲያደርግ የቀረው የህይወት ጊዜ 30 ደቂቃ ብቻ እንደሆነ ገለጸ። ስለዚህ ጂሚ እንደገና ቻርጅ ለማድረግ ወደ ላቦራቶሪው ወስዶት እንዳለመታደል ሆኖ ሄነሪ ላይ ለመተኮስ በሚሞክሩ ሙሰኛ ፖሊሶችም ይቆማሉ። ጂሚ መሳሪያውን በጊዜ በማንቀሳቀስ መኪናው ሲነሳም ፖሊሱን መጥቶት በመንገዳቸውም የፖሊስ መኪናም ይመታሉ።
ሌላኛው ፖሊስ ወዲያውኑ እየተከተላቸው ጂሚንም በጭንቅላቱ ላይ በተተኮሰ ጥይትም ገደለው። መኪናው ሲከሰከስ ሄነሪም ለጥቂት ሰከንዶች ራሱን ስቶ ወድቆ ሲነቃ ሲቪሎች መኪናውን ከበውታል። እንደወጣ ፖሊሱ እንደገና ተኩስ ከፍቶ ስለዚህ ሄነሪ ወደ ደህና ቦታ እስኪደርስ ድረስ መሮጥ ጀመረ። የመሬት ስር መተላለፊያውን ወስዶ በውስጥ ለመሸሸግም የሁሉንም እይታዎችም ችላ ብሎ እዚያም ጸሐፊው ግራ በመጋባት ሲያየው ንጹህ ልብሶችንም ለውጦ በዚያ ቅጽበት ፖሊሱ ሲያገኘው ስለዚህ ሄነሪ በሩን በፊቱ ላይ መታው። ሁለተኛው ፖሊስ በቅርቡ ደርሶ ሄነሪም ከሁለቱ ጋር እየተዋጋ ሊገላቸው መሳሪያ ከመስረቁ በፊት ጥቂት ጊዜ መታቸው። በመቀጠል ወደ አቅራቢያ ደረጃ ሮጦ አሁንም ተጨማሪ ፖሊሶችን አግኝቶ ስለዚህ ሌላ መውጫም ወሰደ። ሁለት እናቶች መንገዱን ይዘጉ ሲሆን ነገር ግን እሱ አሁንም የባቡር ሀዲዱን ዘሎ ማምለጥ ችሎ ወደ ጎዳናው እንደደረሰ ሄነሪ ባስ ላይም ይሳፈራል። አንድ ሌባ በድንገት እጁን ይዞት ሄነሪም ሊገፋው ሲሞክር ስለዚህ ሰውየው ጂሚ እንደሆነ ይገልጻል። ሁለት ጂሚዎች ከየት መጡ እንዳትሉ እውነታው ወደ ፊልሙ መጨረሻ አካባቢ ይገለጻል። ጂሚ መቆንጠጫ በመጠቀም ጠላቶች እሱን ለመከተል ይጠቀሙበት እንደነበረ በማስረዳት ከሄነሪ የእጅ አንጓ ውስጥ መከታተያ ነቀለ። ጂሚ መከታተያውን ሰባብሮት አብዛኛውን ጊዜ የአካም መሳሪያዎችን የሚያስተዳድረውን ዲሚትሪ የሚባል ሰው ለማግኘት ካርታ ያለው ስልክም ሰጠው። ለሄነሪ መሳሪያውን መተካት እንዲችል ሄነሪ የዲሚትሪን የቻርጅ ፓምፕ ነቅሎ ወደ ጂሚ ማምጣትም አለበት። በዚያ ቅጽበት ጂሚ ጎዳናው ላይ እንግዳ ጃኬት የለበሰ ሰው አስተውሎ የት እንዳገኘው ለመጠየቅ መስኮቱን ሲከፍት ሰውየውም በእሳት ተፊ ጥይትም አቃጠለው። የተወሰነው እሳት በሄነሪ ላይም ሲሰራጭ ስለዚህ ለማምለጥ መስኮት ሰብሮ ራሱን ለማዳን የሰው ውሃም ወሰደ። በቅርቡ ጂሚ ሞቶ ሄነሪም በጃኬቱ እሳቱን ለማጥፋት ቢሞክርም ነገር ግን አልተሳካለትም። ጂሚ ሞቶ ሲወድቅ ሄነሪ መሳሪያውን ወስዶ በእሳት ተፊው ሰው ላይ ተኩስ ሲከፍትበት ነገር ግን ተኩሶቹም አይሳኩም። ሰውየው እንደገና እሳት እየተኮሰበት ሄነሪ መሮጥ ጀምሮ በውስጥ ልብሳቸው የሚዋኙ ሰዎችን አይቶ ስለዚህ ልብሳቸውንም ይሰርቃል። አንድ ምስክር ይህንን አስተውሎ ሊጠራው ሲሞክር ነገር ግን ዋናተኞቹ እየተከተሉ ስለሆነ ሄነሪ መቶት እንደገናም ይሮጣል። ከጥቂት ደቂቃ በኋላ ሄነሪ ዲሚትሪ ቤት ደርሶ ከውጪም ቅጥር ነፍሰ ገዳይም አገኘ። አንድ ዘበኛ የተጠጋው ሲሆን ነገር ግን እንዲገባ ከመፍቀዱ በፊት ላይተር ብቻ ነው የጠየቀው። ሄነሪ በብሎኩ ዙሪያ እየሄደ ግንብ ይወጣል። መስኮት እስኪያገኝ ድረስም ቅጥር ነፍሰ ገዳዮቹንም ይከታተላል። የተወሰኑ ሲቪሎችን ችላ ካለ በኋላ ሄነሪ ኮሪደሩ ደርሶ ተጨማሪ ወሮ በሎችን ያገኘ ሲሆን ሊፍት እስኪደርስ ድረስ በጥንቃቄ ተሸሽጎ ሊፍቱን ሲከፍት ከሶስት ቅጥር ነፍሰ ገዳዮች ጋር ፊት ለፊትም ተገናኝቶ ስለዚህ ከመግባቱ በፊት በፍጥነት ሁለቱን ተኩሶ ገሏቸው። ሶስተኛውን መቆንጠጫውን በመጠቀም አፍንጫውን በመያዝ ማርኮት ወደ ዲሚትሪ ቤት ሲሄዱም እንደታጋጀም ያዘው። በሚቀጥለው ኮሪደር ተጨማሪ ቅጥር ነፍሰ ገዳዮች ታይተው ነገር ግን ሄነሪ ትክክለኛውን አፓርታማ እስኪያገኝ ድረስ ሁሉንም በትክክል ምት መግደሉንም ይቀጥላል። የሞተ ዘበኛ ቁልፍ ካርድ በመጠቀም ከፍቶት ከመግባቱ በፊትም አንድ የመጨረሻ ወሮ በላ ላይ ተኮሰ። የኮምፒውተር ሰርቨሮች የተሞላበት ክፍልና ዲሚትሪ በጠረጴዛው ላይ ያለበት ሌላ ክፍል አለ። ሄነሪ ወንበሩ እስኪወድቅ ድረስ ሲረግጠው ሆኖም ግን ዲሚትሪም አይንቀሳቀስም። በድንገት የኤስቴል ቪዲዮ ትልቅ ስክሪን ላይ መጫወት ጀምሮ አካን ስራውን እንደጀመረ በዚህም ብዙ ሰራዊት እንደሚኖረው ትናገራለች። በዚያ ቅጽበት ዲሚትሪ ሄነሪን ሲመታው እሱም በምላሹ እሱም በኤሌክትሪክ ለመምታት የተወሰኑ ገመዶችን ይስባል። በመቀጠል ሁለቱም ሰዎች ተኩስ ከፍተው ሲንቀሳቀሱም አፓርታማውን እያበላሹ ዲሚትሪ ለማምለጥ በመስኮት ሲወጣ ሄነሪም ሊተኩስበት ቢሞክርም ነገር ግን ጥይት አልቆበታል። ስለዚህ እሱን ለመከተል ከመዝለሉ ውጪ ሌላ ምርጫ የለውም። ዲሚትሪ ገመድ በመጠቀም ከጣሪያው ከመዝለሉ በፊት ሄነሪን ከፊል ማሽን ከፊል ደካማ ብሎ ጠራው። ሄነሪ ወዲያውኑ እየተከተለው በቆሻሻ ላይ ማርፎ ማሳደዱ ቀጥሎ ሰዎቹን በከተማው ዙሪያ ሁሉ እየተባረሩ ምንም አይነት እንቅፋት እንዲያቆማቸውም አይፈቅዱም። የድልድይ አናት ላይ እንኳን ወጥተው በደረጃዎች ላይ ተንሸራተው በመንገዳቸው ሲቪሎችንም እየጣሉ በመጨረሻም ሄነሪ ጠርሙስ ሰርቆ በዲሚትሪ ጭንቅላት ላይ ሲጥለው ይህም እንዲወድቅም አደረገው። ህዝቡ ሁሉንም ትዕይንት ሲቀርጽ ሰዎቹ እርስ በእርስ መደባደብ ይጀምራሉ። ሄነሪ በቀላሉ አሸንፎት ዲሚትሪ መረጃ ሊሰጠው ተስማምቶ እንዳለመታደል ሆኖ ሊናገር ከመቻሉ በፊት አንድ ሰው ዲሚትሪን ጭንቅላቱ ላይ ተኮሰበት። ህዝቡ በፍርሃት ሲበታተን ሄነሪ ከቅጥር ነፍሰ ገዳዮቹ ተኩስ ራሱንም ከልሎ የዲሚትሪን አካል አቅርቦ የቻርጅ ፖምፑንም ለመንቀልም ወሰነ። በመጨረሻም ማምለጥ ችሎ በቅርቡ ቦታውን ከሚልክለት ከጂሚ ጥሪም ደረሰው። ከጥቂት ጊዜ በኋላ ሄነሪ በጣም ያማረ ቤት ደርሶ አንድ ዘበኛም ወደታች ወስዶት እዚያም የብልግና ክለብና እብዱ ጂሚ ከአያሌ ሴቶች ጋር በአንድ ጊዜ ሲዝናናም አገኘው። የሳይቦርግ አካሉ መውደቅ ሲጀምር ሄነሪም ወድቆ ስለዚህ ጂሚ ፓምፑን ለመትከልም ቸኩሎ
ሆኖም ይህንን ማድረግ እንደማይችል የተረዳ ሲሆን ሄነሪ ሳይረዳውም ይወጣል። የብልግና ሰራተኞቹ ሄነሪን ከበውት ጥሩ ስሜት እንዲሰማው ለማድረግም እሱን መዳሰስ ሲጀምሩ ይህም ከኤስቴል ጋር ስሜታዊ ነገር እንደሚያደርግ እንዲያስብ አደረገው። ሂደቱ በመጨረሻ የሄነሪን ፓምፕ በሚተካውና እንደገና እንዲሰራ በሚያደርገው አዋቂው ጂሚም ይቋረጣል። ይህ ጂሚ እሱም በአካን ላይ በቀል እንደሚፈልግ እያብራራ ሄነሪን ወደ ላቦራቶሪው ለመውሰድ ሲሞክር፣ ነገር ግን በዚያ ቅጽበት የስልክ ጥሪ ቅጥር ነፍሰ ገዳዮቹ መድረሳቸውን ሲያስጠነቅቃቸው የፈራው ጂሚ ሄነሪን ይቅርታ ጠይቀው ይሮጣል። እብዱ ጂሚ ወደ ትክክለኛው ስሜት ለመግባት ብዙ ህገወጥ ዱቄት ስቦ ከቅጥር ነፍሰ ገዳዮቹ ጋር ለመጋፈጥም ክፍሉን ለቆ ከሳጥን የተወሰኑ መሳሪያዎችን ከያዘ በኋላ ሄነሪ በጓሮ በር ወጥቶ የተኩስ ድምጾችን መስማት ጀመሩ። በመቀጠልም የሴቶች ጩኸቶችን ይከተላል። ማንኛውም ቅጥር ነፍሰ ገዳዮችን ሲያገኝ ሁሉንም እየገደለ ክለቡ እስኪደርስ ድረስም መንቀሳቀሱንም ቀጠለ። ሁላቸውንም እርስ በርስ ሲተኩሱ ሁከት በቦታው ሁሉም አለና ሄነሪም ህገወጥ ዱቄት መመገቡን ከሚቀጥለው እብዱ ጂሚ ጋር ከባሩ ጀርባ ተገናኘ። እንደገና ኃይል ካገኘ በኋላ ጂሚ በባሩ አናት ላይ ቆሞ ሄነሪ እንዲሮጥ እየነገረው ቅጥር ነፍሰ ገዳዮቹ ላይ ይተኩሳል። ሄነሪ መውጫውን ሲያደርግ አያሌ ወሮበሎች ተገለው አንዲት ሴት አጋሯ ተኩስ ስትከፍት በካታና በመውጋትም በመጨረሻ ረዳችው። መውጫውን ሲፈልግ ሄነሪ በስህተት ወደ አንድ ክፍል ገብቶ አካንን ለህይወቱ ከሚለምን ደንበኛ ጋር አገኘው። አካን በሰውየው ጭንቅላት ላይ ትሪ እንዲሰካ ኃይሉን ተጠቅሞ በመቀጠል ሄነሪንም ጥሎት የድውድው ሰራተኛዋን በእሱ ላይ ሲወረውራት፣ ስለዚህ ሴቷ ለማምለጥ አጋጣሚውን ተጠቀመች። ሄነሪ አካንን ለማጥቃት ሲሞክር እሱ ግን በኃይሉ አስቆሞት በፊቱ ላይም ጠረጴዛ ይወረውራል። አካን ሄነሪን ወደ አየር ማስገቢያው ከመጣሉ በፊት ኤስቴልን በትራኩ ውስጥ እንደያዛት ገልጦ በመቀጠልም የእብዱ ጂሚን አካልም ወረወረው። በፓርኪንግ ቦታ ውስጥ ለማረፍ በክዳን በኩል እስኪወድቁ ድረስ በአየር ማሳለፊያዎቹ ውስጥ ይንሸራተታሉ። በመቀጠል ሄነሪ እጁ እንደወለቀ አይቶ ነገር ግን ግንብ በመያዝ በቀላሉ ወደ ቦታው መለሰው። በዙሪያው ብዙ የሞቱ አካላት አሉ። ስለዚህ መሳሪያ አንስቶ ጂሚን እስኪያገኝ ድረስም ቦታውን ይፈልጋል። አብረው ኤስቴል ወደ አካን ቤዝ እየተወሰደች እንደሆነ የሚነግራቸውን ቅጥር ነፍሰ ገዳይ ያሰቃያሉ። በዚያ ቅጽበት ሴቶቹ በክለባቸው ላይ ስለደረሰው ነገር ለማማረር ጂሚን ከበውት ጂሚ ወደ አካን እየሄዱ እንደሆነ ሲነግራቸው፣ ስለዚህ ሴቶቹ በሞተር ብስክሌቶቻቸው አብረውት ለመምጣትም ወሰኑ። ጂሚ እሱ የራሱ ሞተር አለው። ሄነሪም ከጎን መኪናው ላይ ተቀላቅሎት ከጥቂት ደቂቃ በኋላ መንገድ ላይ የአካንን ሰራዊት ያገኙ ሲሆን ሄነሪም ወዲያውኑ የመጀመሪያዋን ቫን ሲተኩስባት ይህም እንድትፈነዳ አደረጋት። ሁለተኛዋን ሲተኩስ አንድ ጠባቂ ወድቆ ጂሚ ሞተሩን ወደ ተሽከርካሪው ይመራዋል። በውስጥ ያለውን እያንዳንዱን ሰው ገለው በፊቱ በኩልም ተፈንቅለውም ይወጣሉ። አንድ ቅጥር ነፍሰ ገዳይ አብሮ ለመሄድ መሳሪያውን ይዞ ነገር ግን ሄነሪ እሱንም ገሎት፣ በመቀጠል ሄነሪ በሚቀጥለው ቫን አናት ላይ ዘሎ ተጨማሪ ሰዎችን እየገደለ የጂሚ ሞተር ተተኩሶበትም ከመንገድም ወጣ። ሄነሪ በቫን ውስጥ ቦምብ ጥሎ የውጤቱ ፍንዳታም ሲጥለው ነገር ግን በሴቶቹ ሞተር ላይ ማረፍ ቻለ። መሳሪያውን ወስዶ ሹፌሩን እስኪገድል ድረስም ተኩስ ከፍቶ ይህም ቫኑ ከሞተሩ ጋር እንዲቀሰቀስም አደረገው። ሴቷ ተገላ፣ ሄነሪም ሲጣል ነገር ግን በትክክለኛው ጊዜ ትራኩን ይዞ ለመቆየትም ይችላል። ቫኑ ሊገጨው ሲሞክር አካሉን በተሽከርካሪዎቹ መካከል አድርጎ በመቀጠል ቅጥር ነፍሰ ገዳዮቹን የተሽከርካሪውን ቁጥጥር እስኪያጡ ድረስ ለመምጣት እንደገና ወጥቶበት ቫኑ በመጨረሻ ከሲቪል መኪና ጋር ተጋጭቶ ከዚያ በኋላ ሄነሪ በትራኩ አናት ላይ ወጥቶ ወደ ውስጥ ለመግባት ፋኑ እስኪሰበር ድረስም ይመታዋል። በመቀጠል በትንሽ ሰከንዶች ውስጥ ሁለቱን ሳይንቲስቶች ገድሎ ኤስቴል በመስታወት ሴል ውስጥ ስትሆን ሄነሪም እሷን ለማዳን በቀላሉ ሰበረው። እያለቀሰች እወድሃለሁ ብላው ነገር ግን ከመሳሳማቸው በፊት አካን በስክሪን ላይም ታየ። እሱና ዩሪ ወደ ውስጥ ከመግባታቸው በፊት ትራኩ እንዲፈነዳ ትዕዛዝ ይሰጣል። ዩሪ ኤስቴልን ታጋሽ አድርጎ ከመውሰዱ በፊት ለመበቀል ሄነሪን ደጋግሞ መጥቶት ሄነሪ እሷን ለማዳን ሲሞክር አካን እሷን እንደሚገላትም እየፎከረ ሄነሪም አካን በዱላ እንዲመታውና ከትራኩ እንዲጥለው ከመፍቀድ ውጪ ሌላ ምርጫም የለውም። ከጥቂት ደቂቃ በኋላ ቅጥር ነፍሰ ገዳዮቹ ሄነሪን በጫካ ውስጥ እየቀበሩት ነው። በዚያ ቅጽበት ጂሚና የተረፈችው ሴት ሁሉንም ለመግደል ተኩስ ከፍተው በመቀጠል ጂሚ ሄነሪን እንደገና ለማስነሳት መሳሪያ እየተጠቀመ ሲሆን ይህ መሳሪያ እንዲሰራም 15 ደቂቃ ይወስዳል። ሄነሪ ሲነቃ ጂሚና ሴቷ እየተሳሳሙ ነው። ቡድኑ አብሮ ለመውጣት ሲሞክር ነገር ግን እንዳለመታደል ሆኖ ቅጥር ነፍሰ ገዳዮቹ እንደገና ጥቃት ከፈቱ። ጂሚ በፍንዳታው ሲገደል ሴቷ በወደቀ ፍርስራሽም ትገደላለች። ሄነሪ መንገዱ በታንክ ተዘግቶ ለማግኘት ብቻ በተቻለ ፍጥነት ሮጦ ተኩስ ሲከፈትበት ሄነሪ የዛፍ ቅርንጫፍ ለመያዝም ወደ ላይ ዘለለ።
በመቀጠል ታንኩ እስኪጠጋ ድረስ ጠብቆ አናቱ ላይ ማረፍ ችሎ መድፉን የሚያስተዳድረውን ሰው በፍጥነትም ገሎት ሹፌሩን ለመግደልም ወደ ውስጥም ተንቀሳቀሰ። አቅራቢያ ሄሊኮፕተር ተጨማሪ ቅጥር ነፍሰ ገዳዮችን ጥሎ፣ ስለዚህ ሄነሪ ተጨማሪ መሳሪያዎችን ሰርቆ ሁሉንም በጣም በፍጥነት ለመግደልም ይቸኩላል። በመቀጠል የሄሊኮፕተሩን ገመድ ሲወጣ አጋሩ ገመዱን ከመቁረጡ በፊት አንድ ተጨማሪ ወሮ በላ ላይም ተኮሰ። ሄነሪ ወዲያውኑ ወድቆ በቁጥቋጦ ላይ የሚያረፈ ሲሆን ሄሊኮፕተሩ እየበረረ ሲሄድ ጂሚም አዲስ ቦታ ይልክለታል። ፈረስ ለመጋለብ ሞክሮ አቅቶት ሄነሪ ጫካውን እያቋረጠ ካሜራ የተደረገበት ጂሚ ከተሸሸገበት ቦታ ሲወጣም ደንግጦ አብረው ወደ ተተወ አንድ ህንፃ ሄደው ከውጪም የፖሊስ መኪናም አገኙ። በውስጥ የተወሰኑ ፖሊሶች አንዲት ሴትን ሲያስገድዱ አግኝተዋቸው ጂሚ ላብራቶሪውን ለአደጋ ላለማጋለጥ ሄነሪ ችላ እንዲላቸው ቢጠይቀውም ነገር ግን ሄነሪ ድንጋይ ይዞ ከፖሊሶቹ ጋር ይጋፈጣል። ከዚያ በኋላ በጥቂት እንቅስቃሴዎች ሁለቱን ሰዎች ጥሏቸው በመቀጠል የመጨረሻውን ሰው ብልት ይዞ አካሉን ለመስበርም ጨመቀ። ይህ ፖሊስ ሴቷ አፏን እንድትጠቀም ይፈልግ ስለነበር ሄነሪ እቃውን እንዲውጥ በማድረግም እየቀጣው ሌሎቹ ሁለት ፖሊሶች እንደገና ሊዋጉ ሲፈልጉ ሆኖም ጂሚ ተኩሶ ገደላቸው። ከዛ በኋላ ሁለቱን ሊፍቱ ወደ መጨረሻው ፎቅ ወስደው ጂሚም ግንቡ እንዲከፈት የይለፍ ቃልም ተናገረ። በውስጥ የረቀቀ ላብራቶሪ ያገኙ ሲሆን በስክሪን ላይ የድሮ የተቀረጸ ምስል ጂሚ ለአካን 9 የሳይበርግ ወታደሮቹን እንደሰራና ለማሳያ ወደ ክፍላቸው እንደገባም ይገልጣል። እንዳነቃቃቸው ወታደሮቹ ቁጥጥር አጥተው ጂሚንም መደብደብ ጀመሩ። እሱ ለእርዳታ እየለመነ አካን ወታደሮቹን ወደ ኋላ ለመጣል ኃይሉን ተጠቅሞ በመቀጠል አካን በውድቀቱ ምክንያት የጂሚን አከርካሪም ሰበረው። ዩሪ ወታደሮቹን ሲገድል አሁን እውነተኛው ጂሚ በዊልቸር ታይቶ ሌሎቹ ጂሚዎች በሙሉ በልዩ የራስ ቁሩ የሚቆጣጠራቸው አቫታሮቹ እንደሆኑም ያብራራል። የራስ ቁሩን ሲያደርገው አንዱ ጂሚም ተቀላቅሏቸው የአካል ስርዓቶቹ በጥሩ ሁኔታ እየሰሩ መሆናቸውን ለማረጋገጥ ሄነሪን ከኮምፒውተር ጋር አገናኘው። በመቀጠል እውነተኛው ጂሚ የእያንዳንዱን ስብዕናውን ገጽታ የሚወክሉ አቫታሮቹን እያሳየው በሄነሪ ላይ የሆነ ችግር እንዳለ በሚያስጠነቅቃቸው ኮምፒውተርም ይቋረጣሉ። አንዱ ጂሚ ከዳተኛ እያለው እጆቹን እስኪያስር ድረስ ለምርመራ እንዲቀመጥም አደረገው። ጂሚም ሄነሪን እንደሚያጠፋው ሲናገር ሄነሪ ወዲያውኑ መጥቶት በመቀጠል አንድ ማሽን ለመጣልም መጥቶ ከወንበሩ ነፃ የሚያደርገውን አጭር ብልሽት ለማስከተል በተሰበረው ኤሌክትሪክ ላይ ይተፋል። አሁን እንደሱ ካለ ኃይለኛ ሳይቦርግ ጋር መጋፈጥ የማይችሉትን ሁሉንም ጂሚዎች መዋጋትም አለበት። ሄነሪ ክሎኖቹን አንድ በአንድ ጥሎ በመቀጠልም በእውነተኛው ጂሚ ላይ መሳሪያም ደቀነ። ነገር ግን በድንገት አንድ ደካማ አካል ከኮርኒሱ ወድቆ አንዱ ጂሚም ትንሹ ጂሚ ብሎ ጠርቶት እስኪያስቀምጠው ድረስም መሳሪያውን በሄነሪ ላይም ደቀነበት። በመቀጠል ጂሚ ሄነሪ አካባቢውን ዘወትር ለአካን እያሳወቀ እንደነበር ለመግለጥ ኮምፒውተሩን ሲጠቀም ሄነሪ ግን ይህን እያደረገ እንደነበር እንዳልተረዳ ለማስረዳት እየሞከረ ነገር ግን ክርክራቸው ቅጥር ነፍሰ ገዳዮቹ እየመጡ እንደሆኑ በሚናገረው ማንቂያም ይቋረጣል። ይህ ትኩረት መስረቅ ሄነሪ ክሎኑን እንዲመታው እድል ሰጥቶት ስለዚህ እውነተኛው ጂሚ እንደዚህ መኖር ስለማይችል ነገሮችን እንዲጨርስለትም ይጠይቀዋል። ሄነሪ እሱን ለማረጋጋት በጥፊ ሲመታው እውነተኛው ጂሚም አብሮት ለመስራት ተስማምቶ ቅጥር ነፍሰ ገዳዮቹ ላብራቶሪውን ማግኘት እንዳይችሉ ቦምብ ማዘጋጀት የሚጀምረውን ሌላኛውን ጂሚን መለሰው። መሳሪያዎችን ከያዙ በኋላ ሁለቱም ወደ ጣሪያው ይቸኩላሉ። ሰራዊቱ በመጨረሻ ሲደርስ ቅጥር ነፍሰ ገዳዮቹን መግደል ጀምረው በቅርቡ አንደኛው ጂሚ ከጠላት ጋር እጅ በእጅ ለመዋጋት መውጣት እንዲችል ሌላኛው ጂሚም ይወድቃል። ሄነሪ ከለላ እየሰጠው ነገር ግን እንዳለመታደል ሆኖ አንደኛው ጂሚ በፍንዳታ የተገደለ ሲሆን ስለዚህ የጂሚ ህሊናው ከቦምብ ጋር ወደሚዘለው ወደ ሌላኛው ጂሚም ተመለሰ። ሄነሪ ወደ ውስጥ ሲመለስ ኮሎኔል ጂሚም አዳዲስ መሳሪያዎችንም ሰጠው። ወደ ውስጥ የሚገቡትን ቅጥር ነፍሰ ገዳዮች በሙሉ መዋጋት ከመጀመራቸው በፊት የጂሚን እውነተኛ አካልና ክሎኑን በሊፍት ውስጥ ወደታች ይልካሉ። ዘወትር ሊፍቱን እየተከታተለ ሄነሪ በመንገዱ ላይ ለመግባት የሚደፍረውን እያንዳንዱን ሰው እየገደለ ከወለል ወለልም ይወርዳል። ሙሉ በሙሉ ጭፍጨፋ አካሂዶ በሎቢው ውስጥ ኮሎኔል ጂሚና ሄነሪ እውነተኛውን ጂሚ ከሊፍቱ ከማውጣታቸው በፊት የመጨረሻዎቹን ጥቂት ሰዎችም ገደሉ። በዚያ ቅጽበት ዩሪ ከረዳቱ ጋር ገቧቸው። ስለዚህ ጂሚ የላብራቶሪ ቦምቦችን ለማንቀሳቀስ ቁልፍም ተጫነ። ፍንዳታው ጠላትን በማናጋት ጀግኖቹ እንዲያመልጡ የሚያስችላቸው የአቧራ ደመናን ፈጠረ። የተሰረቀ የጠላት ቫን በመጠቀም ቡድኑ ወደ ከተማው ተመልሶ ቅጥር ነፍሰ ገዳዮች በቀኝና በግራ ምትይ ሲቀጥሉ፣ ነገር ግን ሁለቱ አስደናቂ በሆነ ሁኔታ አብረው በመስራት ሁሉንም እየገደሏቸው እናያለን። በመጨረሻም ዋናው መስሪያ ቤት ደርሰው በወለሉ ላይ ብዙ አካላትን ለማግኘት ወደ ውስጥ የገቡ ሲሆን ይህም ማለት አካን አዲሶቹን የሳይቦርግ ወታደሮችን እያዘጋጀ ነው ማለት ነው።
በድንገት ምርጥ ጃኬት የለበሰው ሰው በእሳት ተፊ መሳሪያ እያጠቃቸው ሄነሪ እሳቱን ሸውዶ ሊደበድበው አናቱ ላይ ዘሎ፣ ጂሚ ደግሞ አሁን የከበቧቸው ዘበኞች ላይ ይተኩሳል። ከጥቂት ትግል በኋላ ሄነሪ በጭንቅላቱ ላይ በጥቂት ምቶች ወሮ በላውን ገድሎት በመቀጠል ቡድኑ ኮሪደር ላይ ደርሶ ጂሚም ክሎኖቹን ሲለውጥ፣ ስለዚህ ስማርቱ ጂሚ የተወሰነ ጊዜ ሊገዛላቸው ሞከረ። ነገር ግን ወዲያውኑ ተተኩሶበት የወደቀ ሲሆን ሄነሪ ቡድኑን ከተኩስ ለመጠበቅ የዘበኛ ጋሻ ይሰርቃል። በሊፍቱ ለማምለጥም ተችሎት ወደ ላይ ሲወጡ ሄነሪ ጂሚ እንደተጎዳም ይረዳል። ጂሚ ሄነሪ የትዝታ እግድ እንደነበረበት ያውቅ እንደነበርና ለበቀሉ እንዲረዳው ስለፈለገ እንዳላከመው ተናዞ አሁን እግዱን ለማስወገድም አንድ መሳሪያ ተጠቅሞ ክሎኑ ሞቶ ከመውደቁ በፊት ጓደኛው ስለሆነም አመሰገነው። እውነተኛው ጂሚ ወደ ራሱ ተመልሶ እሱም ከመሞቱ በፊት ትዝታዎቹ ቀስ በቀስ እንደሚመለሱ ለሄኒ ይነግረዋል። ከዛ በኋላ ሄነሪ ከሊፍቱ ወጥቶ ቪዲዮ የሚጫወት ትልቅ ስክሪን እስኪያገኝ ድረስ በደርዘን የሚቆጠሩ ቅጥር ነፍሰ ገዳዮችንም ገደለ። ኤስቴል ዘወትር ለአካን ስትሰራ እንደነበርና ለእያንዳንዱ ሳይቦርግ ሁም ብላ ሚስቱ እንደሆነች የምትናገር መሆኗም ይገለጣል። በዚያ ቅጽበት አካን በክፍሉ ውስጥ ታይቶ እሱን ለማሸነፍ አዲስ ሳይበርግ ለማዘዝ ከመቻሉ በፊት ሄነሪም በኃይሉ መሳሪያውንም አስፈታው። ጨካኝ ውጊያ ጀምሮ ሁለቱም ሰዎች እርስ በርስ አስፈሪ ጉዳትም ያደርሳሉ። ከጥቂት ትግል በኋላ ሄነሪ እሱን ለመግደል የሳይቦርጉን ጭንቅላት ወለሉ ላይ ለመጨፍለቅ ችሎ የቀሩት ሳይቦርጎች በበሩ በሌላኛው በኩል ሲታዩ፣ ስለዚህ ሄነሪ በፍጥነትም ዘጋው። በመቀጠል የሞተውን ሰው ደረት ከፍቶ የእሱን ለመተካትም ፖምፑንም አውጥቶ ሳይቦርጎቹ በሩን ሲሰብሩ ሄነሪ ደረጃውን ተጠቅሞ ወደ ጣሪያው ሄዶ አካን ግን በኃይሉ ሊጥለውም ቻለ። ሳይቦርጎቹ ሄነሪን ከበውት አዲስ ውጊያም የጀመረ ሲሆን ሄነሪ በአንድ ጊዜ መዋጋት ያለበትን የጠላቶች ቁጥር ለመቀነስ በተለያዩ መዋቅሮች ላይ ወጥቶ የተወሰኑትንም ከጣሪያውም ይጠላል። በመቀጠል በአንቴና ላይ ወጥቶ እሱን ለመከተል የሚሞክሩትን ጥቂት ሳይቦርጎች ከገደላቸው በኋላ ሌሎቹ እንዲወድቁም አንቴናውንም ጣለው። ውጊያው ቀጥሎ ሄነሪም እነሱን በፍጥነት ለመግደል የሚጠቀምበትን መፍቻ አግኝቶ በኤሌክትሪክ እንዲያዙም ሳይበርጎቹን በተለያየ ማሽኖች ላይ ይገፋቸዋል። አጋጣሚ ሲያገኝ ሄነሪ በቢሮ ውስጥ ለመሸሸግ ሮጦ በሩንም በጠረጴዛም ዘጋው። እዛ መሳሪያዎች አሉ፣ ስለዚህ በመስኮቶቹ በኩል ሳይበርጎቹን ተኩሶ ለመግደል እየተጠቀመባቸው። ተኩስ እነሱን ለመጨረስ በቂ አይደለም። ስለዚህ ሄነሪ ሁሉንም ለማስገባት ወስኖ በመስታወት ከመዝለሉ በፊት የቦምብ ሳጥንም ጣለ። ትልቁ ፍንዳታ አብዛኞቹን ሳይበርጎች የገደለ ሲሆን የተረፉትንም በአስፈሪ ሁኔታ ውስጥ አምጥቷቸዋል። ሄነሪ የመጀመሪያ እርዳታ መስጫ ሳጥን ያገኘ ሲሆን መዋጋቱን መቀጠል እንዲችል አንድ አድሬናሊንም ወቅቶ ጥቂት ጠላቶች ባሉበት እንደ ማቃጠል ወይም ፋን ላይ መጣል ያሉ ዘግናኝ ሞቶችንም ለመስጠት ጊዜውን መጠቀምም ይችላል። ሁሉም ሳይበርጎች በመጨረሻ ሲሞቱ አካን ሄነሪም በኃይሉ አስቁሞት ራሱን እንዲመታ እያደረገው ሄነሪም ራሱንም ሳተ። ከሰከንዶች በኋላ ኤስቴል እውነተኛ ባሏ የሆነውን አካንን ስትሰምም ይነቃል። ሄነሪ ኤስቴን ሚስቱ እንደሆነች እንዲያምን ለማድረግ የዘውትር ሙከራቸው እንደነበረም ይገለጣል። ሄነሪ እንደ ድሮዎቹ ሳይቦርጎች አያምጽም። ይልቁንም እሷን ለማዳን የሽብርተኝነት ድርጊቶችን ጨምሮ ማንኛውንም ነገር ለማድረግ ዝግጁ ነበር። አካን በመጨረሻ የሚታዘዝ ሳይበርግ በመሆኑ እሱን ለማመስገን ሄነሪን ስሞት እንደሱ ያሉ በሺዎች የሚቆጠሩ ለመገንባትም ማቀዱን ይገልጻል። አካን ሄነሪን ሲመታው የህፃንነት ትዝታውም ተነቃቅቶ ሄነሪ አባቱ ደካማ ብሎ እንዳልጠራውም አወቀ። አያቱ እንደዚያ ብሎ ይጠራው እንደነበር ያስረዳው ነበር። እሱ ለሄነሪ የተሻለ አባት መሆን እንደሚፈልግ በመግለጽም ለራሱ እንዲቆም ምርጫም ሰጠው። በአሁኑ ጊዜ ሄሊኮፕተር ወደ ህንፃው እየተጠጋ ሲሆን ሄነሪ በእጁ ላይ ሽቦ ጠቅልሎ የአካንን እጅ ይዞ ለሁለትም ከፈለው። አካን በኃይሉ ወደ ኋላ ሲጥለው ሁሉም አካላት በዙሪያው መንሳፈፍ ጀምረው ሄነሪ አካን ጋር ለመድረስ እንደ ደረጃም ተጠቅሞባቸው ደጋግሞ እሱንም ይመታዋል። በመቀጠል የራሱን የአይን ጡንቻዎች በአካን ፊት ላይ ጠቅልሎ እሱን ለሁለት ሊከፍለውም ቻለ። የአካን አካል ተሰንጥቆ በሄሊኮፕተሩ ቢላዎችን በትንትኑም ወጣ። አይኑን እንደገና ካደረገው በኋላ ሄነሪ የአካንን ጭንቅላት ይዞ ከኤስቴል ጋር ሊሄድ ወደተዘጋጀው ሄሊኮፕተር ለመሳፈርም ይዘላል። ጭንቅላቱን ሲያሳያት እሷም ይህንን በእሷ ላይ እንዴት ሊያደርግ እንደቻለ እያሰበች በቁጣ ሄነሪ ላይ መተኮስ ትጀምራለች። ሄነሪ በደም ቀላል ነው ብሎም ጽፎ ኤስቴል እንደገና ልትተኩስበት ስትሞክር ነገር ግን ጥይቱ ከእሱ ሽቦ ላይ ተመልሶ እሷን መቷት። ይህም ከአውሮፕላኑ እንድትንሸራተት ሲያደርጋት ጠርዝ ላይ ይዛ ለእርዳታም እየለመነችው፣ ነገር ግን ሄነሪ በሩን ዘግቶባት እሷም ስትወድቅ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ አድርጉ።